ትልልቅ የምክክር ቡድኖች ተደራጅተው ኮሚሽኑ ያደረጋቸው 8ቱ የምክክር አጀንዳዎች ላይ ተመድበው የቅድመ ምክክር ውይይቶችን ብሎም በምክክሩ የአሰራር ስርዓቶች ላይ ግንዛቤ ወስደዋል። ትምህርትንም ያካተተ ትሬኒንግን ያካተተ በአገር ውስጥም ባሉ ሐኪሞች በውጭም ሀገር ባሉ ሐኪሞች እያመጣን ትልቅ ኤጁኬሽናል ፎከስ ያለው ቢልድ ማድረግ የምንፈልገው በሩሲያና በዩክሬን መካከል 4 ዓመታትን ያስቆጠረው ደም አፋሳሽ ጦርነት አንዳንድ ጊዜ በጣም ከባድ የሚባሉ ጥቃቶችን እያስተናገደ በሌላ ጊዜ ደግሞ ረገብ ያለ የሚመስል እንቅስቃሴ እየታየበት ይገኛል። በተለይም ሰሞኑን ሩሲያ በዩክሬን የባህር ላይ ንግድ እንቅስቃሴና በዋና ከተማዋ ኪቭ ላይ የሰነዘረችው መጠነ ሰፊ ጥቃት የጦርነቱን መልክ ከመቀየር ባለፈ ዓለም አቀፋዊ አንድምታው የጎላም ሆኗል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚው ያደረግናቸው መረጃዎች አለፍን። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ ምክክር ጉባኤው ላይ የሚሳተፉ ከ4000 በላይ ተመካካሪዎች በተመደቡባቸው አጀንዳዎች ላይ በንዑስ ቡድን ተከፋፍለው መወያየት መጀመራቸውን አስታውቋል። ኮሚሽኑ ዛሬ በሰጠው መግለጫ የቡድን ውይይቱ የምክክሩ ሂደት ቁልፍ አካል ሲሆን ሂደቱን ለማገዝም 160 አማካሪዎችና 256 የቃለ ጉባኤ ጸሐፊዎች ተመድበዋል ተብለዋል። ምረት ደግፍ ዝርዝር አላት። የኢትዮጵያ ሀገራዊ የምክክር ኮሚሽን የምክክር ጉባኤውን ማካሄድ ከጀመረ ቀናትን አስቆጥሯል። ባሳለፍነው ሳምንት ሐምሌ 8 ቀን የተጀመረው ጉባኤው ከ4000 በላይ ተመካካሪዎች እየተሳተፉበት የሚገኙ ሲሆን እያንዳንዳቸው 500 ተመካካሪዎችን የያዙ 8 የምክክር ቡድኖች ተደራጅተው ኮሚሽኑ ይፋ ባደረጋቸው 8 የምክክር አጀንዳዎች ላይ ተመድበው የቅድመ ምክክር ውይይቶችን፣ ትውውቆችን ብሎም በምክክሩ የአሰራር ስርዓቶች ላይ ግንዛቤ መውሰዳቸውን ኮሚሽኑ ዛሬ በሰጠው መግለጫ ገልጿል። ከሐምሌ 8 ቀን 2018 ጀምሮ እያንዳንዳቸው 500 ተመካካሪዎችን የያዙ 8 ትልልቅ የምክክር ቡድኖች ተደራጅተው ኮሚሽኑ ይፋ ባደረጋቸው 8ቱ የምክክር አጀንዳዎች ላይ ተመድበው የቅድመ ምክክር ውይይቶችን፣ ትውውቆችን ብሎም በምክክሩ የአሰራር ስርዓቶች ላይ ግንዛቤ ወስደዋል። ዛሬ ሐምሌ 13 ቀን 2018 ዓ.ም ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር መጀመራቸውንም የኮሚሽኑ ኮሚሽነር አምባሳደር መሐመድ ድሪር በመግለጫው አመላክተዋል። እንደ ኮሚሽነሩ ገለጻ በእያንዳንዱ ንዑስ ቡድን ውስጥ 50 ተመካካሪዎች ያሉ ሲሆን በአጠቃላይ 80 አነስተኛ ቡድኖች በተመደቡላቸው አጀንዳዎች ላይ እየመከሩ ይገኛሉ ብለዋል። በአንድ አጀንዳ ላይ እንዲመካከር የተመደበ 500 ተመካካሪዎችን የያዘ በስሩ 10 የሚሆኑ ንዑስ ቡድኖችን እያንዳንዳቸው 50 ተመካካሪዎችን የያዙ በስሩ መዋቀሩን አስረድተዋል። በዛሬው ዕለት የተጀመረው ይህ ሂደት የምክክሩ ቁልፍ አካል ነው ሲሉም ኮሚሽነሩ ገልጸዋል። በአንድ አጀንዳ ላይ እንዲመካከር የተመደበ አብይ የሥራ ቡድን ይህ ማለት 500 ተመካካሪዎችን የያዘ በስሩ 10 የሚሆኑ ንዑስ ቡድኖችን እያንዳንዳቸው 50 ተመካካሪዎች የያዙ በስሩ አዋቅረዋል። ዛሬ የተጀመረው ይህ ሂደት የምክክሩ ቁልፍ አካል ሲሆን ተመካካሪዎች በተመደቡባቸው አጀንዳዎች ላይ ሐሳባቸውን የሚያንሸራሽሩበት፣ አንዳቸው የሌላውን ወይም የሌላዎችን ሐሳብ የሚሰሙበት እንዲሁም የተለያየ ሐሳቦች በሚስተናገዱበት በመሆኑ የምክክሩ ቁልፍ አካል ነው። በዚህ ሂደት ውስጥ ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አመካካሪዎችን መመደቡን ያስታወቀ ሲሆን ከዚህ በተጨማሪ 256 የሚሆኑ የቃለ ጉባኤ ጸሐፊዎችን አሰማርቶ የሀገራዊ ምክክር ጉባኤውን እየመሩ እንደሚገኙም በመግለጫው አመላክቷል። ኢትዮጵያን የአፍሪካ የሕክምና ቱሪዝም ማዕከል ለማድረግና የልብ ሕክምና አገልግሎትን በከፍተኛ ደረጃ ለማዘመን የሚያስችል የኢንቲማ የጤና ከተማ ግንባታ ሊጀመር መሆኑ ተገልጿል። የጤና ከተማው በኦሮሚያ ክልል ከሚገነባው አዲሱ አውሮፕላን ማረፊያ አቅራቢያ በ10 ሄክታር መሬት ላይ የሚያርፍ ሲሆን ዘመናዊ የሕክምና ማዕከላትን፣ የምርምር ተቋማትና የሕክምና ባለሙያዎች ማሰልጠኛ አካዳሚን በውስጡ ይዛል ተብሏል። ተጨማሪ አለን።
በኢትዮጵያ የልብ ህመም ህክምናን ይበልጥ ለማሳደግ አቅም የሌላቸውን ወገኖች በነጻ ለማከምና የህክምና ቱሪዝምን ወደ ሀገር ውስጥ ለመሳብ ያለመ ኢንቲማ ሄልዝ ኬር ሲቲ የተሰኘ ግዙፍ የህክምና ከተማ ሊገነባ መሆኑ ተገልጿል። ማዕከሉ ከኢትዮጵያ አየር መንገድ ጋር በመተባበር በአዲሱ የቢሾፍቱ አየር ማረፊያ አቅራቢያ በ10 ሄክታር መሬት ላይ የሚያርፍ ሲሆን ፕሮጀክቱን ኦን ለማድረግ በዘርፉ የተሰማሩ ኢትዮጵያውያን የህክምና ባለሙያዎች በጋራ እየሰሩ መሆናቸውን የህርታታክ ኢትዮጵያ በጎ አድራጎት ድርጅት መስራችና ዳይሬክተር ዶክተር ተስፋዬ ተሊላ ተናግረዋል። አክሎም በበጎ አድራጎት ስራዎች በርካቶችን ሲያክም የቆየው ህርታታክ ኢትዮጵያ የችግሩን ስፋትና አሳሳቢነት በመገንዘብ አገልግሎቱን በዘላቂነት ለማስፋት የሚያስችለውን ጥናት ማድረጉን ገልጸዋል። ኦሮሚያ ጤና ቢሮ እና በኦሮሚያ ክልላዊ መንግስት ጋር ባረገው ስምምነት 10 ሄክታር መሬት ከአዲሱ የኢትዮጵያን ኤርላይንስ ኤርፖርት በቅርበት ትልቅ 10 ሄክታር መሬት ወስዶ ዲዛይኑን እንግዲህ ጀምሯል። እነዚህ ሰዎች የሚደገፍ ነው እና በጣም ቪዥነሪ የሆነ ሄልዝ ኬር ሲቲ ኢንቲማ ሄልዝ ኬር ሲቲ የሚባል ድርጅት ነው ማለት ነው። ይህ አዲስ የሚገነባው ማዕከል ታካሚዎችን ከማከም ባለፈ በውጭ ሀገር የሚገኙ ከፍተኛ የህክምና ባለሙያዎችን ወደ ኢትዮጵያ በማምጣት የእውቀት ሽግግር ለማድረግና የህክምና ትምህርት ማዕከል ጭምር ለመገንባት መታቀዱን የተናገሩት ደግሞ የተቋሙ ተባባሪ መስራች ዶክተር ኦብሲኔት መሪዕድ ናቸው። ማዕከሉ ወደፊት የህክምና ትምህርት ቤት ይኖረዋል ያሉት ዶክተሯ ይህንንም ለመስራት የታሰበው የሀገር ውስጥ ችግር በዜጎች መፈታት አለበት የሚል እምነት ስላላቸው መሆኑን ገልጸዋል። ትልቅ የትምህርትንም ያካተተ ትሬኒንግን ያካተተ በሀገር ውስጥም ባሉ ሐኪሞች በውጭም ሀገር ባሉ ሐኪሞች እያመጣን ትልቅ ኤጁኬሽናል ፎከስ ያለው ኢንስቲትዩሽን ነው ቢልድ ማድረግ የምንፈልገው። ሜዲካል ስኩልም ይኖረዋል ብለን እናምናለን። ያንን አካቶ እንግዲህ የኛ ሀገር ችግር በራሳችን ሰዎች ነው የሚፈታው፣ በራሳችን ሐኪሞች ነው የሚፈታው ብለን ስለምናምን የሚቀጥለውን ጄኔሬሽን የማስተማር ግዴታ አለብንና ማከም ብቻ አይደለም ፎከስ ማድረግ የምንፈልገው ማስተማርም ትሬኒንግ መስጠትም ላይ ስለሆነ እሱ ላይ እንሰራለን ብለን ነው ያን አካዳሚክ ፍሌቨር እንዲኖር ያደረግ ነው። በሌላ በኩል ተቋሙ የህክምና አገልግሎት አሰጣጡ ዓለም አቀፋዊ ይዘት እንዲኖረውና አፍሪካውያን ወደ ህንድና ታይላንድ የሚያደርጉትን የህክምና ጉዞ ወደ ኢትዮጵያ ለመመለስ ከኢትዮጵያ አየር መንገድ ጋር በትብብር እየሰራ እንደሚገኝ ዶክተር ተስፋዬ ተሊላ ገልጸዋል። የግብረሰናይ ድርጅት ነው። የግብረሰናይ ድርጅት እንደመሆኑ መጠን ዶነር ላይ ለጋሽ ሰዎች ላይ እና ለጋሽ ድርጅቶች ላይ ተመስርቶ ነው ሰርቪሱን የሚሰጠው እና የችግሩ ግዝፈት ደግሞ በጣም ትልቅ ሆኖ ስላየ ነው ድርጅት ነው ያቋቋም ነው። ትልቅ የልብና የተያያዙ ሰርቪሶችን ለመስጠት ቆርጦ የተነሳ ሜዲካል ቱሪዝምን ሪቨርስ ለማድረግ የምናጣውን ገንዘብ ሪቨርስ ማድረግ ብቻ ሳይሆን ከሌሎች አፍሪካ ሀገሮችም የምናመጣበትን እንቅስቃሴ እያደረገ ያለ ትልቅ ድርጅት ነው። በውጭ ሀገር የሚገኙ ባለሙያዎችን እውቀት ወደ ሀገር ውስጥ በማምጣትና አቅም የሌላቸውን ወገኖች መክፈል በሚችሉት ታካሚዎች ገቢ በመደጎም የሚያክመው ይህ ማዕከል ሀገሪቱ በሕክምና ምክንያት የምታጣውን የውጭ ምንዛሪ ከማዳን ባሻገር ዘመናዊ የሕክምና ከተማን እውን እንደሚያደርግም ተጠቁሟል። በኢትዮጵያ የሀገር ኢኮኖሚ ሞተር የሆኑት ወጣቶች ያላቸውን ተፈጥሯዊ ተሰጥኦና የፈጠራ አቅም ወደ ተጨባጭ ሀብት እንዳይቀይሩ የክህሎት ማነስ፣ የገበያ ትስስር ችግርና የፋይናንስ እጥረት ፈተና መሆኑ ተገልጿል። እነዚህን ዘርፈ ብዙ ማነቆዎች በመፍታት የወጣቶቹን እምቅ አቅም በአግባቡ ለመጠቀም ያስችላል የተባለና አካባቢን በማይጎዱ የቢዝነስ ዘርፎች ላይ ለተሰማሩ ወጣቶች የተዘጋጀ የአቅም ግንባታ ስልጠና ሊሰጥ መሆኑ ተገልጿል። ኃይለ ገብርኤል ታደሰ ያዘጋጀውን ደምሶ ሽፈራ ያቀርበዋል። ወጣቶች የሀገር እምቅ ሀብትና የኢኮኖሚ ሞተር ናቸው ቢባልም በኢትዮጵያ ግን አብዛኛዎቹ ያላቸውን ተፈጥሯዊ ተሰጥኦና የፈጠራ አቅም ወደ ተጨባጭ ሀብት የመቀየር ችግሮች ይስተዋላሉ። በሀገር ውስጥ ሰርቶ ከመለወጥ ይልቅ ስደትን እንደ ብቸኛ አማራጭ ለሚመለከቱት ለእነዚህ ወጣቶች የክህሎት ስልጠና ማነስ፣ የገበያ ትስስር ችግርና የፋይናንስ እጥረት በዋነኛ ማነቆነት ይጠቀሳሉ። በኢትዮጵያ በተለያዩ አካባቢዎች የሚገኙ ወጣቶች ድንቅ የሚባል የፈጠራ አቅም ቢኖራቸውም ይህንን አቅማቸውን አውጥተው የሚጠቀሙበት ምህዳር ግን እጅግ ጠባብ ነው። በተለይም ተገቢውን ስልጠና አለማግኘትና የፈጠራ ስራዎችን ለገበያ የሚያቀርቡበት መንገድ አለመመቻቸት ወጣቶች ተስፋ እንዲቆርጡ እያደረጋቸው እንደሚገኝ የጀስቲሺያ ሚዲያና ኮንሰልታንሲ ምክትል ስራ አስኪያጅ ሳሙኤል አስፋው ይናገራሉ። ወጣቶች በጣም ብዙ ባለሙያና ስራ ፈጣሪ ወጣቶች አሉ። ግን ምንድነው ትክክለኛውን ስልጠና ትክክለኛውን እድል አለማግኘት ሰዎች ችሎታ ያላቸው ራሳቸውን ወደ ገበያ እንዳይወጡ ያደርጋቸዋል። እና አሁን ይህንን ፕሮግራም ስንሰራ የተለያዩ ክልሎች ሄደናል። አርባ ምንጭ ሄደናል፣ ድሬዳዋ ሄደናል፣ አፋር ሄደናል።
ከዛም ደግሞ ጅማም ሄደናል እና ያየነው የታለንት ወይም የችሎታ ማነስ የለም። በአብዛኛው ብዙ ጎበዝ ሰዎች አሉ። ግን ምንድነው የሰሩትን ስራ እንዴት ወደ ገበያ እናውጣው የሚለው ላይ የሆነ የክህሎት ጋር ክፍተት አለ። የገበያ ትስስር፣ የስልጠናና የፋይናንስ እጥረት ወጣቶች በሀገራቸው ሰርተው እንዳይለወጡ ትልቅ እንቅፋት ሆኖባቸዋል። የኢኮኖሚ እድሎች መጥበብና ራስን ለመለወጥ የሚያስችል የፋይናንስ አቅም አለመኖር በችግርነት የሚያነሱት ደግሞ የብሪቲሽ ካውንስል ምክትል ዳይሬክተር መጽናናት ሳህለ ናቸው። ወጣቶች ለምን ይሰደዳሉ፣ ለምን የራሳቸውን ስራ አይፈጥሩም ብለን ስናስብ የመጀመሪያው ጥያቄ የኢኮኖሚክ ኦፖርቹኒቲ አለመኖር፣ ራሳቸውን የሚለውጡበት እድል አለማግኘት፣ ምናልባት የሚገባውን ስኪልስ ኖሌጅ አንደርስታንዲንግ የፋይናንሻልም አቅም ሊሆን ይችላል አለመኖር ስራዎችን እንዳይሰሩ ያደርጋቸዋል ማለት ነው። ይህንን ችግር ለመፍታት ያስችላል የተባለው ግሪን ፊውቸር አፍሪካ አካባቢን በማይጎዱ የቢዝነስ ዘርፎች ለተሰማሩ ወጣቶች ያዘጋጀው ልዩ የአቅም ግንባታ ስልጠና ጀስቲሺያ ሚዲያ ከእንግሊዝ ኤምባሲ፣ ከብሪቲሽ ካውንስል፣ ከአዲስ አበባ ባህልና ቱሪዝም ቢሮ እንዲሁም ከሌሎች መንግስታዊ ያልሆኑ ተቋማት ጋር በመተባበር ለሁለተኛ ዙር ማዘጋጀቱ ተሰምቷል። ህገወጥ ስደትን ለመከላከል በዋነኝነት እንዲህ አይነት አካባቢን የማይጎዱ ስራ ላይ የተሰማሩ ወጣቶችን ብናበቃቸው እና በስራቸውም ደግሞ ሰዎችን መቅጠር ቢችሉ እንዲህ አይነት ቅድም የጠቀስኳቸው ጉዳቶች መቀነስ እንችላለን ማለት ነው። በመሆኑም የሀገሪቱን ወጣቶች እምቅ አቅም በአግባቡ ለመጠቀም ከገንዘብ ድጋፍ ባለፈ ተገቢውን የስራ ፈጠራ፣ የአሰራር ዘይቤና የገበያ ትስስር ስልጠና በተከታታይ መስጠት ወሳኝ መሆኑ ተጠቁሟል። በዩክሬን ደቡባዊ የኦዴሳ ወደብ አቅራቢያ የሩሲያ ኃይሎች በፈጸሙት የሚሳኤል ጥቃት በአንድ ዓለም አቀፍ የንግድ መርከብ ላይ የነበሩ ቢያንስ 5 መርከበኞች መገደላቸውን የዩክሬን ባለስልጣናት አስታውቀዋል። የጊኒ ቢሳው ሰንደቅ ዓላማ የያዘችው የቱርክ መርከብም ጥቃት እንደደረሰባት ተገልጿል። ሚካኤል ሳሌ ተጨማሪ አለው። በሩሲያና በዩክሬን መካከል 4 ዓመታትን ያስቆጠረው ደም አፋሳሽ ጦርነት አንዳንድ ጊዜ በጣም ከባድ የሚባሉ ጥቃቶችን እያስተናገደ፣ በሌላ ጊዜ ደግሞ ረገብ ያለ የሚመስል እንቅስቃሴ እየታየበት ይገኛል። በተለይም ሰሞኑን ሩሲያ በዩክሬን የባህር ላይ ንግድ እንቅስቃሴና በዋና ከተማዋ ኪቭ ላይ የሰነዘረችው መጠነ ሰፊ ጥቃት የጦርነቱን መልክ ከመቀየር ባለፈ ዓለም አቀፋዊ አንድምታው የጎላም ሆኗል። የሩሲያ የባህር ላይ ጥቃት በዩክሬን የወደብ ከተማ ኦዴሳ አቅራቢያ በሲቪልና የንግድ መርከቦች ላይ የሰነዘረው ጥቃት የሰሞኑን ግጭት እጅግ አሳሳቢ ክስተትም ሆኗል። የቱርክ ባለቤትነት የተረጋገጠለትና የጊኒ ቢሳው ሰንደቅ ዓላማን የሰቀለው ጎልደን ሊዮ የተሰኘው የንግድ መርከብ በእህል ተጭኖ ከዩክሬን ወደብ ሲወጣ በሩሲያ የክሩዝ ሚሳኤሎች ተመትተዋል። ይህ ጥቃት 6 መርከበኞችን ለህልፈት የዳረገ ሲሆን 4 የሚሆኑትን ደግሞ እስካሁን ድረስ አልተገኙም። የሟቾቹ ስብጥር የሶሪያና የህንድ ዜጎች እንዲሁም ዩክሬናዊ የባህር መሪን ያካተተ መሆኑ ጥቃቱ ዓለም አቀፋዊ መልክ እንዲኖረው አድርጎታል። ሩሲያ ይህንን መሰል ጥቃት የምትሰነዝረው የዩክሬን የኢኮኖሚ ጀርባ አጥንት የሆነውን የእህል ኤክስፖርት ለማደናቀፍና ዓለም አቀፉን የንግድ ኩባንያዎች ወደ ዩክሬን ወደቦች እንዳይጠጉ ለማስፈራራት መሆኑም ግልጽ ነው ተብሏል። የድርጊት የዓለምን የምግብ ዋስትና አደጋ ላይ የሚጥል ከመሆኑም በላይ ሩሲያ ምንም አይነት ዓለም አቀፍ ሕግን ለማክበር ፈቃደኛ አለመሆኗን ያሳያሉ ሲሉ ምዕራባውያን ሚዲያዎች ዘግበዋል። ከባህር ላይ ጥቃት ጎን ለጎን ሩሲያ በዋና ከተማዋ ኪቭ ላይ ያካሄደችው የባላስቲክ ሚሳኤል ጥቃት ከጦርነት መጀመሪያ ወዲህ ከተመዘገቡት እጅግ የከፋ ተርታ የሚመደብ ነው ተብሏል። ፕሬዝዳንት ቮሎዲሚር ዜሌንስኪ እንደገለጹት ከሆነ ሩሲያ ከ40 በላይ ሚሳኤሎችና 125 ድሮኖችን በአንድ ምሽት ብቻ ወደ ኪቭ አስወንጭፋለችም ብለዋል። በዚህ ጥቃት ውስጥ እጅግ ዘመናዊ የሚባሉት ኢስካንደርና ዚርኮን የተሰኙ የድምፅ ፍጥነትን እጥፍ ድርብ የሚበልጡ ሃይፐርሶኒክ ሚሳኤሎች ጥቅም ላይ መዋላቸውን ሩሲያ የዩክሬንን የአየር መከላከያ ስርዓት ለመስበር ያላትን ቁርጠኝነት የሚያሳይ ነው ተብሏል። ጥቃቱ ያነጣጠረው በሲቪል መኖሪያ ቤቶች፣ በመጋዘኖች፣ በገበያ ማዕከላትና በተማሪዎች ማደሪያ ላይ መሆኑ የጥፋቱን መጠን የከፋ አድርጎታል። ኪቭ ቻቱን፣ ካርኪቭ፣ ዛፖርጂያ እና ዴምፕሮትሮቭስክ የዚህ መጠነ ሰፊ ጥቃት ሰለባም ሆነዋል። ይህ የሩሲያ በመላው ዩክሬን ላይ የሽብር ስሜት ለመፍጠር የህዝቡን የመቋቋም አቅም ለማዳከም እየሰራች መሆኑን ያመላክታልም ተብሏል። ዩክሬን በበኩሏ ለደረሰባት ጥቃት ዝምታን አልመረጠችም። ይልቁንም የሩሲያን የጦርነት ማሽን የሚመግቡ የኢኮኖሚ ምንጮችን ኢላማ ያደረገ የአጸፋ እርምጃ መውሰዷን ሰምተዋል። የዩክሬን የጸጥታ ኃይሎች በሩሲያ ደቡባዊ ግዛት በስታቭሮፖል የሚገኝ 3 የነዳጅ ማከማቻዎችንና 1 የነዳጅ ማጣሪያ በድሮን ጥቃት አውድመዋል። በተጨማሪም በጥቁር ባህር ላይ የሩሲያ ነዳጅ ድብቅ የሚያጓጉዙ የጥላ መርከቦች ላይ ጥቃት መፈጸሟን ተገልጿል። እነዚህ መርከቦች ሩሲያ የተጣለባትን ማዕቀብ ጥሳ ነዳጅ የምትሸጥባቸው መንገዶች በመሆናቸው የእነሱ መመታት በሞስኮ ኢኮኖሚ ላይ ከፍተኛ ጫና ይፈጥራል። ሌላው ትኩረት የሚስበው የዩክሬን ጥቃት ዌይልድ ቤሪስ የተሰኘው የሩሲያ ግዙፍ የኦንላይን ገበያ ማዕከል መጋዘኖች ላይ የተፈጸመውም ነው። ዩክሬን ይህን ተቋም ለሩሲያ ጦር የድሮንና የቴክኖሎጂ ግብዓቶችን ያቀርባል የሚል
የመንግስት ጥቃት የፈጸመች ሲሆን ይህም በሩሲያ ውስጥ ከፍተኛ ድንጋጤንም ፈጥሯል። የዩክሬን አየር መከላከያ አቅም አሁን ላይ ፈተና ውስጥ መውደቁ ሌላው ትኩረት የሚሻ ጉዳይ ነው። በተለይም በዩናይትድ ስቴትስ እና በእስራኤል መካከል በኢራን ምክንያት የተፈጠረው ውጥረት ዋሽንግተን ለዩክሬን የምታቀርበው የፓትሪዮት ሚሳኤል መከላከያ እንድትቀንስ ስጋትንም ፈጥሯል። ሩሲያ ይህን የዩክሬንና የአየር መከላከያ ክፍተት በመጠቀም በየሳምንቱ የባላስቲክ ሚሳኤል ናዳ እያወረደችም ትገኛለች። ፕሬዝዳንት ዘለንስኪ ለምዕራባውያን አጋሮቻቸው በየቀን የሚያቀርቡት የአየር መከላከያ ስጡን ጥሪ የሁኔታውን አስከፊነት ያሳያልም ተብሏል። ዩክሬን የራሷን ሚሳኤል ለማምረት ፍቃድ ብታገኝም ሂደቱ ረጅም ጊዜ የሚወስድ በመሆኑ በአሁኑ ወቅት የሩሲያ ሚሳኤሎች ለመመከት በምዕራባውያን እርዳታ ላይ ጥገኛ ሆና ለመቆየት ተገዳለችም ተብሏል። በዚህ አስቸጋሪ ወቅት በዩክሬን ውስጣዊ ፖለቲካ ውስጥ የተፈጠረው መናወጥ ጦርነቱን የበለጠ ውስብስብ አድርጎታል። የመከላከያ ሚኒስትር ሚካኤላ ፌድሮቭ ከኃላፊነታቸው መነሳታቸው ተከትሎ በዋና ዋና ከተሞች ተቃውሞ ተቀስቅሰዋል። ፌድሮቭ በቴክኖሎጂና በድሮን ምርት ላይ ከፍተኛ ለውጥ ያመጡ ሚኒስትር ተደርገው የሚታዩ ሲሆን የእሳቸው መባረር ከጦር ኃይሉ ጠቅላይ አዛዥ አሌክሳንደር ሲርስክ ጋር በነበራቸው አለመግባባት እንደሆነም ይነገራል። ፌድሮቭ የጦር ኃይሉ ቢሮክራሲያዊ አሰራርና ለውጥ አለመቀበል ሩሲያን ለማሸነፍ እንቅፋት መሆኑን በግልጽ ሲተቹ ቆይተዋል። ይህ በከፍተኛ አመራሮች መካከል የተፈጠረው ክፍተት ሩሲያ ለምታደርገው የስነ ልቦና ጦርነት ትልቅ ግብዓት መሆኑን ተገልጿል። የባህር ኃይሉና የአየር ወለድ አዛዦች ለሲርሲክ ያላቸውን ድጋፍ በይፋ መግለጻቸው በጦር አመራር ውስጥ ያለውን ከፍተኛ መከፋፈል ፍንጭ የሚሰጥም ሆኗል። በሌላ በኩል ሩሲያ በዲፕሎማሲያዊና በወታደራዊ ረገድ አዳዲስ አጋሮችን ለማጠናከር እየሰራች ነው ተብሏል። ፕሬዚዳንት ፑቲን ከሰሜን ኮሪያ የውጭ ጉዳይ ሚኒስትር ጋር ባደረጉት ስብሰባ ፒዮንግያንግ ለሩሲያ ልዩ ወታደራዊ ዘመቻ እያደረገች ላለው ድጋፍ ምስጋና አቅርበዋል። የሰሜን ኮሪያ ወታደሮች በሩሲያ ኩርሱ ግዛት ተሰማርተው መዋጋታቸው የጦር መሳሪያ ማቅረባቸው ሩሲያ በሰው ኃይል ረገድ ያለባትን እጥረት ለመቅረፍ እንደረዳች ይታመናል። ይህ የሩሲያና የሰሜን ኮሪያ ጥምረት በምዕራባውያን ዘንድ ከፍተኛ ስጋት የፈጠረ ሲሆን ጦርነቱ ከሁለቱ ሀገራት ግጭት ባለፈ የጎራዎች ፍጭት እየሆነ መምጣቱን ያረጋግጣልም ተብሏል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በተጠናቀቀው የ2018 በጀት ዓመት ከ26.7 ቢሊዮን ብር በላይ ዋጋ ያላቸው የተኪ ምርቶችን ለሀገር ውስጥ ገበያ ማቅረቡን አስታውቋል። ይህም አፈጻጸም ካለፈው ዓመት ጋር ሲነጻጸር የ44 በመቶ እድገት አሳይቷል ተብሏል። ቦሌ ለሚ፣ አዳማና ደብረ ብርሃን ልዩ የኢኮኖሚ ዞኖች የሚገኙ ባለሀብቶች ከፍተኛውን የተኪ ምርት ለሀገር ውስጥ ገበያ በማቅረብ ቀዳሚ ደረጃ መያዛቸውንም አመላክተዋል። በተጨማሪም ኮርፖሬሽኑ ከ152 በላይ ድርጅቶችንና ከ5800 በላይ አርሶ አደሮችን በማገናኘት ከ17 ቢሊዮን ብር በላይ የገበያ ትስስር መፍጠር መቻሉን ገልጿል። በአጠቃላይ ከ100 ሺህ በላይ ለሚሆኑ አምራቾችና አቅራቢዎች የገበያ ዕድል መፍጠር ስለመቻሉም ገልጿል። በበጀት ዓመቱ ወደ ውጭ ከተላኩ ምርቶች 266.9 ሚሊዮን ዶላር ገቢ ማግኘቱን የገለጸው ኮርፖሬሽኑ ከ750 ሚሊዮን ዶላር በላይ ካፒታል ካላቸው 166 አዳዲስ የኢንቨስትመንት ፕሮጀክቶች 5.8 ቢሊዮን ብር ገቢ መሰብሰብ መቻሉን ገልጸዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1481 ኢትዮጵያውያን በሳምንት ውስጥ በተደረጉ 6 ዙር በረራዎች ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ከተመላሾቹ መካከል 879 ወንዶች፣ 554 ሴቶች፣ 48 ጨቅላ ህጻናትና 82 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 ቀን 2018 ዓ.ም ከተጀመረው ዜጎችን የመመለስ ዘመቻ እስካሁን ከ87 ሺህ በላይ ኢትዮጵያውያን ተመልሰዋል። ለዜጎቹ በአየር ማረፊያና በማቆያ ማዕከላት አስፈላጊው ድጋፍ እየተደረገላቸው ወደ ቤተሰቦቻቸው የመቀላቀል ስራ በትብብር እየተከናወነ እንደሚገኝም ተገልጿል። ሚኒስትሩ መደበኛ ያልሆኑ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት የጀመራቸውን ግንዛቤ ማስጨበጥ ስራዎች አጠናክሮ እንደሚቀጥል አስታውቋል።
በሶማሌ ክልል የወጣቶችን የፈጠራ ችሎታና የቴክኖሎጂ አጠቃቀምን የሚያጎለብቱ ተግባራት እየተከናወኑ መሆኑን የክልሉ ርዕሰ መስተዳደር ሙስጠፌ መሐመድ አስታውቀዋል። ርዕሰ መስተዳደሩ ሙስጠፌ መሐመድ የክልሉን ኢኖቬሽን ማዕከል መርቀው ለአገልግሎት ክፍት አድርገውታል። ርዕሰ መስተዳደሩ እንደገለጹት በክልሉ የወጣቶችን የፈጠራ ችሎታና የቴክኖሎጂ አጠቃቀምን በማጎልበት አገልግሎት አሰጣጡን ለማዘመንና የዲጂታል ኢኮኖሚን ለማሳለጥ ትኩረት ተሰጥቷል ነው ያሉት። የክልሉ ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ መሐመድ ሀሊ በበኩላቸው ማዕከሉ የወጣቶችን የፈጠራ ችሎታና የቴክኖሎጂ አጠቃቀም አቅም የሚገነባና ክህሎታቸውን የሚያጎለብት መሆኑን ተናግረዋል። ማዕከሉ በድረገጽ ልማት፣ አርቲፊሻል ኢንተሊጀንስ፣ በመረጃ ትንተና፣ ሳይበር ሴኩሪቲ፣ ዲጂታል ዲዛይን አገልግሎት በመሳሰሉት ስልጠና የሚሰጥበት መሆኑን ተናግረዋል። ማዕከሉ በተጨማሪም አነስተኛ ንግዶችን የማልማትና የምርምር አገልግሎት የሚሰጥ መሆኑን አስታውቀዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የመካከለኛው አፍሪካ ሪፐብሊክ ጠቅላይ ሚኒስትር ከሱዳን ድንበር አቅራቢያ በተፈጸመ ጥቃት ዙሪያ ታጣቂዎችን አስጠንቅቀዋል። ጠቅላይ ሚኒስትሩ በሱዳን ድንበር አቅራቢያ በምትገኘው አምዳፎ ከተማ የደረሰውን ጥቃት አስመልክቶ ጉብኝትም አድርገዋል። በጥቃቱ የጸጥታ ኃይሎችና ሰላማዊ ዜጎች ሲገደሉ በሺዎች የሚቆጠሩ ደግሞ ተፈናቅሏል ተብሏል። ይሁን እንጂ የሟቾች ቁጥር በይፋ እስካሁን አልተገለጸም። በሱዳን ጦርነት ምክንያት በተደጋጋሚ የድንበር ጥቃት በሚፈጸምባት በዚች ክልል መንግስታቸው የልማት ስራዎችን ለማስቀጠል ቁርጠኛ መሆኑን የገለጹት ጠቅላይ ሚኒስትሩ አንድ የጤና ጣቢያም መርቀው ከፍተዋል። ጠቅላይ ሚኒስትሩ ታጣቂ ቡድኖች ትጥቅ ፈተው ወደ ህብረተሰቡ እንዲቀላቀሉ ያሳሰቡ ሲሆን ለሰላም ሲባል አዲስ ምዕራፍ ሊከፈት ይገባል በማለት ጥብቅ ማስጠንቀቂያ አስተላልፏል ሲል አፍሪካ ኒውስ ዘግበዋል። የፍልስጤም ታጣቂ ቡድን ሐማስ ካሊል አልሃያን የድርጅቱ አዲስ ጠቅላይ መሪ አድርጎ መሾሙን ባወጣው መግለጫ አስታውቋል። አልሃያ በ2004 በጋዛ ከእስራኤል ጦር ጋር በተደረገው ውጊያ የተገደሉትን ያህያ ሲንዋርን ተክተው የድርጅቱን የመሪነት ስፍራ ይዛሉ ተብሏል። አልሃያ ከዚህ ቀደም በውጭ ሀገር የሚኖሩ የሐማስ አባላት ኃላፊ እንዲሁም ከእስራኤል ጋር በተደረጉ የተኩስ አቁምና የእገታ ድርድሮች ዋና ተደራዳሪ በመሆን ይታወቃሉ። በ2024 እስማኤል ሃኒየን እና ያህያ ሲንዋር ከተገደሉ በኋላ በሐማስ አመራር ውስጥ ተጽዕኖ ፈጣሪ ሰው ሆነውም ቆይተዋል። ይህ ሹመት በጋዛ ውስጥ ግጭቱ በቀጠለበት ወቅት የተፈጸመ ሲሆን በቀጣይ የሰላም ጥረቶችና በክልሉ የፖለቲካ ሁኔታ ላይ ተጽዕኖ ሊያሳድር እንደሚችል ይጠበቃል ሲል ሮይተርስ ዘግቧል። በመገናኛ ብዙሃን የሚፈጸም የስም ማጥፋት ድርጊት ከወንጀል ሕግ ተለይቶ በፍትሐ ብሔር ሕግ ይታያል። ተጎጂዎች ስማቸውን ለማስከበር ያላቸው የፍትሐ ብሔር መፍትሄ ምን ይመስላል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህም መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በሕገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ሕግ ማውጣት በማስፈለጉ
መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ህግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበየነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈርጀው የፍትሐብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ህጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። የተለያዩ የሀገር ውስጥና ዓለም አቀፍ ስፖርታዊ መረጃዎችን ይዞ ባልደረባዬ ገደብ አባይ ይጠብቃችኋል። እኔ ኮዲል ሰናበታችሁ። ጤና ይስጥልን።